ጤና ይስጥልን የአሻም ተከታታዮች ለዛሬ ሐሙስ ሚያዝያ 9 ቀን 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። ምእመኑ የኢየሱስ ክርስቶስን ትህትና በመከተል እርስ በእርስ የመከባበርና የመረዳዳት ባህልን ሊያጎለብት እንደሚገባ ተጠቆመ። በአዲስ አበባ ከተማ ሾላ ገበያ 1 ኪሎ ቅቤ ከ1400 ብር ጀምሮ ሲሸጥ ዶሮ ከ1000 እስከ 2000 ብር እየተሸጠ መሆኑን አሻም ባደረገችው የገበያ ቅኝት ታዝባለች። በትንሳኤ በዓል ዋዜማና በዕለቱ ሊያጋጥሙ የሚችሉ የኃይል መቆራረጥና መዋዠቅን ለመቀነስ እየሰራሁ ነው ሲል የኢትዮጵያ ኤሌክትሪክ አገልግሎት ለአሻም ገለጸ። በቀጣዮቹ 10 ቀናት 200 በውጭ ሀገራት ችግር ላይ የወደቁ ኢትዮጵያውያንን ወደ ሀገር ቤት ለመመለስ እየተሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የስደትና ስደተኞች ፖሊሲዎች ለኢኮኖሚ እድገት ቁልፍ የሚባል አቋም እንዳለው የተባበሩት መንግስታትና የአይኤምኤፍ ባለሙያዎች ተናገሩ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ደግሞ የስፖርት ዘገባዎችን አካተን የዕለቱን የአሻም ዜናዎች ወደ እናንተ እናደርሳለን። ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። ምእመኑ የኢየሱስ ክርስቶስን ትህትና በመከተል እርስ በርስ የመከባበርና የመረዳዳት ባህልን ሊያጎለብት እንደሚገባ ተጠቆመ። የሰሙነ ሕማማት 4ኛ ዕለት ጸሎተ ሐሙስ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻ እራት የበላበትና እግራቸውን በትህትና ያጠበበት ዕለትን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ሃይማኖታዊ ስርዓት አክብራለች። ፍራኦል ኃይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የሚጾመው የአብይ ጾም የመጨረሻ ሳምንት የሰሙነ ሕማማት 4ኛ ቀን የሆነው የጸሎተ ሐሙስ ስርዓት በተለያዩ ሃይማኖታዊ ስርዓቶች ተከብሯል። የሰሙነ ሕማማት 4ኛ ቀን ጸሎተ ሐሙስ እርኩሰት የሚቀደስበት፣ ያደፈ ማንነት የሚለወጥበት፣ ቅዱስ ቁርባን የሚሰጥበት ዕለት መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ዳዊት ተስፋዬ ለአሻም ነግረዋታል። ዕለተ ሐሙስ ቀን ለደቀ መዛሙርቱ ኢየሱስ ክርስቶስ ፍቅሩን የገለጸበት ዓለምን ለማዳን ቤዛ እንደሚሆን የገለጸበት ዕለት መሆኑንም መምህሩ አክለዋል። ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር ማጠቡ ትህትናን፣ መታዘዝና መከባበርን በዓለም ላይ እንዲኖሩ የሚያስተምርበት መሆኑንም መምህር ዳዊት ተናግረዋል። ደቀ መዛሙርቱ እንዲከባበሩ፣ አንዱ የበላይ ነኝ እንዳይል፣ ሁሉ በመከባበር ዓለምን እንዲመሩ፣ በእነሱ አርአያም ዓለም እንድትመራ ነው የፍቅሩ የገለጸበት። እንግዲህ ዓለም እሱ ጌታ ሲሆን የደቀ መዛሙርቱ የሐዋርያትን እግር ካጠበ፣ ዓለም ደግሞ ማንኛውም መሪም ቢሆን ዝቅ ብሎ ህዝብ ላይ ሊሆን ይችላል የሚመራውን ማንኛው ነገር ዝቅ ብሎ እንዲያገለግል አርአያ የሆነበት ነው። ይህ የክርስቶስ በትህትና የደቀ መዛሙርቱን እግር ማጠብ ለዓለም ህዝብ የእርስ በርስ መከባበር፣ መረዳዳትና በእርስ በርስ መተሳሰብን የሚያስተምር መሆኑን ያነሱት መምህሩ ይህንን ማድረግ ከተቻለ አሁን ላይ እየተፈጠሩ ያሉ የእርስ በርስ ግጭቶችን፣ አለመከባበሮችን ማስወገድ የሚቻል መሆኑንም አጽንኦት ሰጥተው ተናግረዋል። እንግዲህ ከዚህ ምን እንማራለን ነው? እንግዲህ ዓለም ምንድን ነው ከዚህ የሚማረው? የዕለተ ሐሙስ የሚያስተምረን ምንድን ነው? መከባበር፣ መረዳዳት እንዲኖር ነው። አንድ ሰው የሚከባበር ከሆነ በማህበረሰብ ውስጥ መከባበር ካለ ለሌላ ነገር አንዳረግም። ሰው ሲከባበር አውሬ ይበላል። ሰው ሲከባበር ይረዳዳል። ሰው ሲከባበር ወደ መገዳደል አይገባም። ስለዚህ ዓለም ከሐሙስ የምትማረው ነገር ትህትና ነው። ሰው ትሁት ከሆነ ወደ ክፉ ነገር አይሄድም። ባጭሩ ወንድሙን የሚወድ ከሆነ፣ ወንድሙን የሚያከብር ከሆነ ሰው ወደ ጥላቻ፣ ወደ ዘረኝነት፣ ወደ አለመግባባት አይሄድም። ምእመኑ በመተሳሰብና በመረዳዳት ከየትኛውም የሰው ዘር ጋር በእኩል በመከባበር የኢየሱስ ክርስቶስን መንገድ በመከተል እርስ በርስ የመከባበርና የመረዳዳት ባህልን ሊያጎለብት እንደሚገባ መምህሩ ጠቁመዋል። መፋቀርን፣ አብሮ መብላትን፣ አንዱ ለአንዱ መታዘዝን ነው። ሰው ታዛዥ ከሆነ ምንም ጊዜ ቢሆን ክፉ ነገር አይሰራምና ስለዚህ ዝቅ ብለን እያንዳንዳችን በተለኛ ክርስቲያን ለማንም ሰው በአርአያ ሥላሴ ለተፈጠረ ሰው ባለስልጣን ነው፣ ሊቀ ጳጳስ ነው፣ ካህን ነው ብለን ሳይሆን ማንኛውም ሰው ከእኔ ቢጠ ከምንለው እስከ ፓትርያርኩ ከታች ካለው እስከ ጠቅላይ ሚኒስትር ያለው ሰው በእኩል አይን ምናይበት አይን ሊኖረን ይገባል ማለት ነው። ይሄ ሲኖረን
መከባበር እንችላለን። ስለዚህ የሐሙስ ዕለት ምንማርበት ይህንን ትምህርት ነው። የክርስትና እምነት ተከታዮች ይህንን የትንሳኤ በዓልን ሲያከብሩ እርስ በርስ በመተባበርና ያላቸውን በማካፈል በዓሉን እንዲያከብሩ ጥሪ አስተላልፈዋል። ያለው በዓላት ስናከብር ልናደርጋቸው የሚገቡ ነገሮች አሉ። በዓሉ ዝም ብለን ቤተክርስቲያን መተን ሰግደን ቆርበን ብቻ መሄድ ሳይሆን ከኛ ጋር የሚኖሩ የኔ ቢጤዎች አሉ የኛን እጅ የሚመለከቱ። ስለዚህ ትልቅ በዓል እየመጣ ነው። በዓለ ትንሳኤ ስንጾም ቆይተናል፣ ስንሰግድ ሰንብተናል። በዓሉ ስናከብር ከምእመናን ጋር ከነዳያን ጋር እንድናከብር ያለን ነገር እንድናካፍል ብቻችን ምን በላ ከሆነ ብቻችን ምን ጠጣ ከሆነ በዓሉ እንዳልተከበረ ነው በክርስቲያን ዘንድ። በተለይ በዚህ ከተማ ከ100,000 በላይ የኔ ቢጤዎች አሉ። ስለዚህ ክርስቲያኖች ከተባበርን እነዚህ ሰዎች በልተው ደስ ብሏቸው መዋል ይችላሉና ያለን ነገር እንድናካፍል መልእክቴ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ዳዊት ተስፋዬ ለመላው የክርስትና እምነት ተከታዮች ለኢየሱስ ክርስቶስ የትንሳኤ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በአዲስ አበባ ከተማ ሾላ ገበያ 1 ኪሎ ቅቤ 2000 ብር ሲሸጥ የአንድ ዶሮ ዋጋ ደግሞ ከ1000 እስከ 2000 ብር መድረሱን አሻም ባደረገችው የገበያ ቅኝት ታዝባለች። በመጪው እሁድ ሚያዝያ 12 የሚከበረውን የትንሳኤ በዓልን ምክንያት በማድረግ ለበዓሉ ምግብ ዝግጅት ግብአት የሚሆኑ የቅቤ፣ የዶሮ፣ የሽንኩርት፣ እንቁላል፣ የቅመማ ቅመምና የቆጮ ዋጋ በተመለከተ አሻም በሾላ ገበያ ተገኝታ ነጋዴዎችን አነጋግራለች። መስከረም አዲሱ ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ? ሰሞኑን እንግዲህ የበዓል ዋዜማ ላይ እንገኛለን። ከዚሁ ጋር ተያይዞ አሻም ሾላ ገበያ ተገኝታ የበዓል ዋዜማው ድባቡ ምን ይመስላል የሚለውን ጉዳይ ተገኝታ እንግዲህ አንዳንድ ቅኝቶችን ታደርጋለች። የዶሮ፣ የቅቤ፣ የቆጮ ገበያ ከአምናው የተሻለ ነው ወይንስ ከፍ ያለ ነው የሚለውን ሁኔታ የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዋጋው በጣም ምንም አይልም። ሾላ ይሻላል። እስካሁን እርካሽ ነው፣ ግን ሰው የለም። እየቀነሰ ነው የሚሄደው በየቦታው ያው ባዛርም ምናምን ስለበዛ እና እየቀነሰ ነው እየሄደ ያለው እና እዚህ ግን ዶሮ እርካሽ በቃ ትልቁ የተባለ ዲቃላው 1500 ነው። የአበሻው ደግሞ 1400 እና 1300 ነው የምንሸጠው። ዋጋው ጨምረዋል፣ ያው ውድ ነው፣ ግን ገበያውም እንደዛው ቀዝቀዝ ብለዋል። የለም የሚገዛን የለም። እንደምታዩ ነው፣ ቁጭ ብለን ዝም ብለን በጣም እንትኑ ነው። ያው ስም አላቸው፣ አይነት አላቸው እና በጣም ጩጬ 700 800 ብርም አለ። ሽንኩርት ዘንድሮ ቆንጆ ነው። የአበሻ ሽንኩርት ርካሽ ነው። 120 ብር የሚሸጠው 1 ኪሎ 120 ብር ቅናሽ ነው። አሁን ገበያ የለም። የፈረንጁ 65 ብር እንዲህ ቢሸጡ ነው ተመራጭ። የአበሻ ሽንኩርት ነው ተመራጭ። አሁን አይመጡም፣ ደንበኛ ብቻ ነው እንጂ ገበያተኛ አይመጣም። ኮረሪማ ተወዷል። አሁን ሌሎቹ ያው ደህና ናቸው። ነጭ ሽንኩርት 350 ዋጋ ጨምሯል። ዋጋ ጨምሯል። አንዳንዶቹ ናቸው ቅናሽ እንጂ በብዛት ይጨምራል። ኮረሪማ 2000 ነው። ቅቤ 1500 ነው የሚለው አንደኛ ደረጃ። ሁለተኛው 1300፣ በጣም በሳል 1200 ነው። ያው ከሁለት ቀን በፊት ይቀንስ ነበር። 1200 አለ፣ 1300 አለ። ግን አሁን እቺ 2 ቀን ጨምረዋል። የወጥ ቅመም አንድ ወደ 2000 ነው ዘንድሮ ጨምረዋል። በጣም ጨምረዋል። እንዴ ኮረሪማ እኮ 1200 ነበር፣ አሁን 1800 2000 ነው። እየጨመረ ነው የሚሄድ በየቀኑ። የቅቤ ዋጋ ትንሽ ጨምሯል። አሁን ላይ ትንሽ በጾሙ ጀምሮ ጨምሮ ነው ያለው። ለጋ ቅቤ 1400 ነው፣ መካከለኛ 1200 1100 3 ቦታ ነው። በሳል 1000 ብር ነው፣ መካከለኛ 1100 ነው። ለጋ ደግሞ 1400 ማለት ነው። ለጋው 950 ነበረ፣ መካከለኛ 850 ነበረ። ከአምናው አንጻር ትንሽ ያው ቅቤም ስለጨመረ የሰውም ጩኸት ያው አለ። የቆጮ ዋጋ ያው ነው 200 ብር ነው። አሁን 200 ብር ነው፣ አልጨመረም። ይሄ የታሸገው የተጨመቀ ይባላል። አዎ የሚከተፈውም የተጨመቀውም አንድ ነው። ዋጋው 200 ብር ነው። አዎ ይገዛል ሰው፣ አልተወደደበትም። በዛው ዋጋ ነው። ከአምናው አንጻር ያው ነው፣ ምንም በቃ ለውጥ የለውም። 200 ብር 200 ብር ነው። እንቁላል ደህና ነው፣ ምንም አይልም። ያው ከጾሙና ካሁኑ ትንሽ ልዩነት አለው። የአበሻ 20 ብር ነው፣ ፈረንጁ 18 ብር። አይ በጾሙ ብዙም እንትን አይደለም። አበሻ 18 ነበረ፣ ይሄኛ 15 14 ብር ነበረ። ብዙ ልዩነት የለውም፣ ብዙ ለውጥ የለውም። ግን ያው ዞሮ 2 ብርና 2 ብር ለውጥ አለው ከሁለቱ። ውድ አሻም ተከታታዮች የበዓል ዋዜማን አስመልክቶ አሻም በሾላ ገበያ ቆይታ ያደረገችው ፕሮግራም ይህንን ይመስላል። እንግዲህ የተለያዩ የገበያ ቆይታዎችን አድርገናል። የሽንኩርት፣ የቅቤ፣ የቆጮ፣ የቅመማ ቅመም ዋጋዎችን ተመልክተናል። እንግዲህ እንዳያችሁት ነው ዋጋዎቹ ካምናው አንጻር ከፍተኛ ጭማሪ አሳይቷል የሚሉም አሉ፣ ቅናሽ የሚያሳዩ ግብአቶች አሉ ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን።
በትንሳኤ በዓል ዋዜማና በዕለቱ ሊያጋጥሙ የሚችሉ የኃይል መቆራረጥ እና መዋዠቅን ለመቀነስ እየሰራው ነው ሲል የኢትዮጵያ ኤሌክትሪክ አገልግሎት ለአሻም ገለጸ። የትንሳኤ በዓልን ተከትሎ ሊያጋጥሙ የሚችለውን የኃይል መቆራረጥ ለመቀነስ የተለያዩ የቅድመ ዝግጅት ስራዎችን መስራቱን የገለጸው የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ መላኩ ታዬ ናቸው። ፍራኦል ኃይሉ የኢትዮጵያ ኤሌክትሪክ አገልግሎት ሚያዝያ 12 ቀን 2017 ዓ.ም የሚከበረውን የትንሳኤ በዓል ተከትሎ ሊያጋጥሙ የሚችሉ የኤሌክትሪክ ኃይል መቆራረጥና መዋዠቅን ለመቀነስ ከወዲሁ የቅድመ መከላከል ስራዎች እየተሰሩ መሆኑን አስታውቋል። በተለይ በበዓላት ወቅት የህብረተሰቡ የኃይል ፍላጎትና አጠቃቀም ሁኔታ በከፍተኛ ሁኔታ የሚጨምር መሆኑን ያነሱት የተቋሙ የኮሙኒኬሽን ስራ አስፈጻሚ የሆኑት መላኩ ታዬ ተናግረው በይበልጥ ደግሞ የትንሳኤ በዓል ላይ ያለው የኃይል አጠቃቀምና ፍላጎት በከፍተኛ ሁኔታ የሚጨምር በመሆኑ አገልግሎቱ ይህንን ታሳቢ አድርጎ ቅድመ ዝግጅቶችን እያከናወነ መሆኑን ለአሻም ነግሯታል። አገልግሎቱ በተለይ የኃይል ስርጭት ሳይቆራረጥ ተጠቃሚዎች ጋር እንዲደርስ የቅድመ ዝግጅት ስራዎችን በመስራት በተለይ ከኢትዮጵያ ኤሌክትሪክ ኃይል ጋር በቅንጅት በመስራት የመነጨውን ኃይል ወደ ተጠቃሚዎች ለማሰራጨት የተለያዩ ስራዎች የተሰሩ መሆኑን መላኩ ታዬ ተናግረዋል። በርካታ የቅድመ ዝግጅት ስራዎችን ስናከናውን ቆይተናል። አሁንም እያከናወን ያለንበት ሁኔታ ላይ እንገኛለን። በእርግጥ አብዛኛውን የቅድመ ዝግጅት ስራችንን አጠናቀናል ብሎ መውሰድ ይቻላል። ስለዚህ በሀገር አቀፍ ደረጃ ከበዓሉ ጋር ተያይዞ ሊኖር የሚችለውን የኃይል ፍላጎት ለማሟላት ብቻችንን ሳንሆን ከኢትዮጵያ ኤሌክትሪክ ኃይል ጋርም ጭምር በመቀናጀት የኃይል አቅርቦቱ ከሚያመነጨው የኢትዮጵያ ኤሌክትሪክ ኃይል ወገን አስተማማኝ እንዲሆን እነሱ የራሳቸውን ቅድመ ዝግጅት ያደረጉበት፣ በእኛ በኩልም ደግሞ የመነጨውን ኃይል ወደ እያንዳንዱ ደንበኛ ለማድረስ የሚያስችል የቅድመ ዝግጅት ስራዎችን በስፋት አከናውነናል። በበዓሉ ወቅት የሚሰሩ የበዓል ስራዎች በተለይ የትንሳኤ በዓል ስራዎች የሚበዙበት በመሆኑ የሚሰሩ ስራዎችን ቀደም ተደርገው የሚሰሩበት ሁኔታ በማመቻቸትና በመስራት የሚፈጠረውን አደጋ እንዲሁም በወቅቱ ሊፈጠር የሚችለውን ድካምና መዘናጋት ከወዲሁ መከላከል ይገባል ሲሉ አሳስበዋል። ለብልሽት የማይዳረጉ ከበዓሉ በፊት መሰራት መከናወን ያለባቸው ስራዎች ካሉ ማስቀድመው ቢሰሩ እንመክራለን። በእለቱ የሚኖረውን መጨናነቅ ለመቀነስ ከዛ በተጨማሪ ኤሌክትሪክ እንግዲህ በጣም አስፈላጊ ውድ እና ተፈላጊ የሆነ መሰረተ ልማት የመሆኑን ያህል በአግባቡና በጥንቃቄ ካልተገለገልንበት የሰው ሕይወት ሊቀጥፍ የሚችል ንብረት ሊያወድም የሚችል አደጋም ጭምር ያለው መሰረተ ልማት መሆኑን መዘንጋት መቻል የለበትም። በተለይ ከትንሳኤ በዓል ጋር ተያይዞ አብዛኛው ምግብ ነክ ነገሮች ማምሸት ነው የሚሰሩት። በቤት ውስጥ ዶሮ አለ፣ ሌሎች ስራዎች አሉ። ሌሊቱን ተሰርቶ ሌሊት ነው የሚፈሰገውና ከኤሌክትሪክ አጠቃቀም ጋር ተያይዞ ልዩ ጥንቃቄ ማድረግ መቻል አለባቸው ደንበኞቻችን። የኤሌክትሪክ ኃይል ተጠቃሚ የሆኑ የማህበረሰብ ክፍሎች በመኖሪያ ቤታቸው የሚጠቀሙባቸው ቁሳቁሶች የኤሌክትሪክ ቆጣቢና ለአደጋ የማያጋልጡ መሆናቸውን ማረጋገጥ እንደሚገባ ጠቅሰው ይህም አንድም ከአደጋ ራሳቸውና ንብረቶቻቸውን ከመጠበቅ ባሻገር የሚፈጠረውን የኤሌክትሪክ መጨናነቅ የሚቀንስ በመሆኑ ተጠቃሚዎች በሚያከናውኗቸው ተግባራት ሁሉ ይህንን ታሳቢ ማድረግ እንደሚገባቸው አንስተዋል። በበዓላት ወቅት ኃላፊነት የጎደላቸው ሲሉ የጠሯቸው አካላት ህዝብ በብዛት የሚገለገልባቸውን መሰረተ ልማቶች ላይ ጉዳት የሚያደርሱ መሆኑን ከዚህ ቀደም ካለፉ በዓላት የተወሰዱ ተሞክሮች እንደሚያሳዩ ጠቁመው ህብረተሰቡ የኤሌክትሪክ መሰረተ ልማቶችን እንደ ራሱ ንብረት ሊጠብቅና ከጉዳትም ሊከላከል ይገባል ሲሉ አንስተዋል። በእንዲህ አይነት ትልቅ በዓል ወቅት ህብረተሰቡ በዓሉን በደስታ እንዳያሳልፍ አንዳንድ ኃላፊነት የጎደላቸው ግለሰቦች በተለይ ህዝብ በስፋት የሚገለገልበት መሰረተ ልማት ላይ ጉዳት የማድረስ ሁኔታዎች ከዚህ በፊት በነበሩን በዓላት አስተውለናል። ስለዚህ ህብረተሰቡ የኤሌክትሪክ መሰረተ ልማትን እንደ ራሱ ሀብትና ንብረት ሊንከባከበው ሊጠብቀው ይገባል። በዚህ ወቅት ኃይል ተቋርጦ ህብረተሰቡ ለምሬት ለችግር እንዳይጋለጥ የህብረተሰቡን ደስታ
የደንበኞቻችንን ደስታ ለመንጠቅ የግል ፍላጎታቸውን ለማሟላት የሚንቀሳቀሱ ኃይላት ሊኖሩ ስለሚችሉ ህብረተሰቡ መሰረተ ልማቱን ሊንከባከበው ሊጠብቀው ከቀማኞች ሊታደገው ይገባል። የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ መላኩ ታዬ ህብረተሰቡ በበዓላት ወቅት ሊያደርጋቸው ይገባል ያሏቸውን ጥንቃቄዎችም ዘርዝረዋል። ለውድ ደንበኞቻችን በዚህ አጋጣሚ የምናስተላልፈው መልእክት አንደኛ በበዓሉ ዕለት ሊኖር የሚችለውን የኃይል መጨናነቅ ለመቀነስና የኃይል መቆራረጡንም ለመቀነስ እንዲያስችል ከበዓሉ በፊት መሰራት ያለባቸውን ስራዎች አስቀድመው ቢሰሩ በተለይ ከኤሌክትሪክ ጋር ተያይዞ የኤሌክትሪክ ኃይልን ተጠቅመው ሁሉንም በቤት ውስጥ የምንገለገልባቸውን ቁሳቁሶች ከዋዜማው ጀምሮ በበዓሉ ዕለት በአንድ ጊዜ ባይጠቀሙ ይመከራል። ቢቻል ከምሽቱ 4 ሰዓት እስከ ንጋቱ 11 ሰዓት ባሉት የኃይል መጨናነቅ በማይበዛባቸው ሰዓት ቢጠቀሙ እንመክራለን። እኛንም ያግዙናል። የኃይል መቆራረጡንም ከመቀነስ አንጻር ከፍተኛ ፋይዳ ይኖረዋል ብለን እናምናለን። በመጨረሻም ስራ አስፈጻሚው ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በአዲስ አበባ ከተማ ላምበረት መናኸሪያ አካባቢ በሚገኘው በክተራ በሬ ከ80 እስከ 50 ሺህ፣ በግ ከ10 እስከ 25 እንዲሁም ደግሞ ፍየል ከ15 እስከ 50 ሺህ እየተሸጠ እንደሚገኝ አሻም ተመልክታለች። ብርሃን ሸቴ በስፍራው ተገኝቶ የገበያ ቅኝት አድርጓል። እንደሚከተለው ያቀርበዋል። ተመልካቾቻችን አሁን የምንገኘው እዚህ ላምበረት አካባቢ ከሚገኘው የመጠለያ በግተራ አካባቢ ነው። እዚህ ተገኝተን እንግዲህ ለትንሳኤ በዓል የበግና የፍየል ግብይት ምን ይመስላል የሚለው ለማጣራት ነው። የበግና የፍየል ግብይትን በተመለከተ ነጋዴዎች በሰጡን ሀሳብ መሰረት ዝቅተኛ እስከ 10 ሺህ እስከ 9 ሺህ ብር እንደሚገኝ ነግረውናል። ከዛ ባለፈ ደግሞ እስከ 20 እና 25 ሺህ ብር ከፍተኛ የሆነ ግብይት እንደሚባል ነው የነገሩን። ነገር ግን በተለምዶ ሙክት እየተባሉ የሚጠሩ ፍየሎችና በጎች እስከ 50 ሺህ ብር ድረስ እንደሚሸጡ ነው ደግሞ ገዢዎች ነግረውናል። የበግና የፍየል አቅርቦቱ አሪፍ ነው። ገና ነገ መነገ ወዲያም ይገባል። በቂ አቅርቦት ገና አልገባም፣ ነገ ነው የሚገባው። ልዩነት ብዙን የለውም፣ አሪፍ ነው። እንዲያውም ልዩነት የለውም፣ እንደ ተባለው አይደለም። ውድነቱ ብዙም አይደለም። ዝቅተኛ በቃ እስከ 10 እስከ 9፣ ከፍተኛ ደግሞ እስከ 15 እስከ 16 ይገኛል። እንግዲህ ያው ገዥም ብዙ ስላልገባ ያው አሪፍ ነው፣ እስካሁን አሪፍ ነው ያለው። በመቀጠል የገበያ ቅኝት ያደረግነው በከብቶች ተራ ነበር። ወደ ከብቶች ተራ ሄደን ባደረግነው የገበያ ቅኝት እንግዲህ የትንሳኤ በዓልን በማስመልከት የገበያ ሁኔታው የተረጋጋ ሁኔታ አለው። ነገር ግን እንደ አስተያየት ሰጪዎቹ ከሆነ በተለይ ደግሞ እንደ ሸማቾቹ ከሆነ የሰጡን ሀሳብ ዝቅተኛ 80 ከፍተኛው ደግሞ 150 ሺህ ብር ድረስ እየተገበየ እንደሚገኝ ነው የተናገሩት። ነገር ግን የገበያ አቅርቦቱ በፊት ከነበረው አንጻር ገና ይገባል ተብሎ ስለሚታሰብ ነው እንጂ በቂ አቅርቦት አለ ብሎ ማለት እንደማይቻል ተናግረዋል። ከህብረተሰቡ ከገቢው አንጻርና ካለው የኑሮ ሁኔታ አንጻር ደግሞ ገበያ ሁኔታው ውድ ነው ብለው እንደሚያስቡ ነው የነገሩን። አቅርቦት በሚባለው አሁን ቀረበ የሚባል ደረጃ አይደለም፣ ባዶ ነው እንደምታየው ገበያው ማለት ነው። ገበያው በዋጋ ደረጃ ደግሞ ዋጋው አይታሰብም። ለምሳሌ በፊት እስከ 80 እስከ 70 የሚገዛው ከብት ነበር። አሁን ግን ከ115 እና ከ120 በላይ ነው ጥሪያቸው እንኳን ማለት ነው ዋጋቸው። ከፍ ያለውም እንደዛ ሻል ያለ ከብት ስትል ደግሞ እስከ 150 ይላል። እንግዲህ አስበው ይሄን በማህበር ተደራጅተን ለመግዛትም አይታሰብም ማለት ነው። አሁን ለምሳሌ በገናው ሂሳብ ነግረህ ገና እስከ 75 የገዛ ነው ከብት ነው አሁን 115 የሚባለው። እንግዲህ አስበው የስንት ልዩነት ማለት ነው። የ40-30 ልዩነት አካባቢ ድረስ አላቸው። ነገ ከነገ ወዲያ ምን እንደሚፈጠር አናውቅም። ወይ ከብት ሊገባና ወይ ደግሞ ትንሽ ሊሻሻል ይችላል። የኑሮ ነገር አይታሰብም እውነት ለመናገር ማለት ነው። ምክንያቱም ቀን በቀን ነው የሚጨምረው። ያው ያንተን ኢኮኖሚ የሚያይልህ የለም። ገብተዋል። ሁሉም ሰው ሲመጣ ጨምሯል፣ ኑሮ ተወዷል፣ ይሄ እንዲሆኗል ነው የሚሉ፣ ግን ለአንተ የሚጨምርልህ የለም። ገብተዋል። ግን የሆነ ነገር ስገዛ ጨምሯል ትባላለህ። አንተን ግን አስቦ እሱ ከየት ይመጣል ያ ከየት ያመጣል እነሱ ምንድናቸው ብሎ የሚያይህም የሚያስብህም የለም። ተመልካቾቻችን የትንሳኤ በዓልን በማስመልከት የበግና የፍየል እንዲሁም ደግሞ የከብት ገበያ ምን ይመስላል ስትል አሻም በገበያ ስፍራ ተገኝታ ያደረገችው ቅኝት ቀደም ሲል የተከታተላችሁትን ይመስል ነበር። የበግም የፍየልም ገበያ
ከሞላ ጎደል ጥሩ የሚባል የሆነ የገበያ እንቅስቃሴ እንዳለው ለመታዘብ ችለናል። ከዚህም ባለፈ እንግዲህ በዓሉም ገና እንደመሆኑ መጠን አቅርቦቱም ይጨምራል ተብሎ ይታሰባል። በገበያ ቦታ ተገኝተን ያደረግነው ቅኝት ይህን ይመስል ነበረ። ለመላው ኢትዮጵያውያን እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን እንወዳለን። በቀጣዮቹ 10 ቀናት 200 በውጭ ሀገራት ችግር ላይ የወደቁ ኢትዮጵያውያንን ወደ ሀገር ቤት ለመመለስ እየተሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀም። የውጭ ጉዳይ ሚኒስቴር በዛሬው ዕለት ሚያዝያ 9 2017 ዓ.ም ለመገናኛ ብዙሃን በ9 ወራት ውስጥ አከናወንኳቸው ያላቸውን ስራዎች በሪፖርት አጠናክሮ ማቅረቡን አሻም በታደመችበት ተመልክታለች። ኢየሩሳሌም አለሙ ያዘጋጀችውን ዘገባ ኃይለ ገብርኤል ታደሰ እንደሚከተለው ያቀርበዋል። የውጭ ጉዳይ ሚኒስቴር በዛሬው ዕለት ለጋዜጠኞች በሰጠው ሳምንታዊ መግለጫ ያለፉትን 9 ወራት በዲፕሎማሲው ዘርፍ ማለትም በዜጋ ዲፕሎማሲ፣ በኢኮኖሚ ዲፕሎማሲና በፖለቲካ ዲፕሎማሲ የተከናወኑ ዋና ዋና ተግባራትን ዘርዝሯል። የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ኢትዮጵያ ከጎረቤት ሀገራት ጋር ያላትን በጋራ ጥቅም ላይ የተመሰረተ ትብብር ተጠናክሮ እንዲቀጥል ባለፉት 9 ወራት በርካታ ስራዎች መሰራታቸውን ገልጸው መገለጫዎቹም በተለያዩ ጊዜያት በባለስልጣናት የተካሄዱ ጉብኝቶች፣ የጋራ ኮሚሽን ስብሰባዎችና የፖለቲካ ምክክሮችን አንስተዋል። ከሶማሊያ ጋር ተፈጥሮ የነበረው አለመግባባት ተከትሎ ሀገራቱ በሰላማዊ መንገድ ውይይቶችን በማድረግ መፍታት መቻሉን ተናግረዋል። ከሶማሊያ ጋር የነበረን ተፈጥሮ የነበረው አለመግባባትና ውጥረት መፍታት መቻሉ ነው። ሁለቱ ሀገሮች ግንኙነታቸውን የበለጠ ለማጠናከር የሚያስችሉ ቁልፍ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት በማድረግ ወደ እልባት ደርሰዋል። በሰላምና ጸጥታ፣ በኢኮኖሚ ዲፕሎማሲ፣ የጋራ መሰረተ ልማት ከማስፋፋት አኳያና የጋራ ትብብርና ተጠቃሚነት ላይ እንዲሁ ተባብሮ መስራት የሚያስችሉ መደላድሎች ተፈጥረዋል። በተደረጉ ሁለትዮሽ ውይይቶች መግባባቱ ግንኙነቱ በቀድሞ መልኩ በተሻለ መልኩ ለማስኬድ የሚያስችልበት ደረጃ ደርሷል ማለት ነው። በኢትዮጵያና ሱዳን መካከል የሁለትዮሽ ግንኙነቶችን ለማጠናከር በተለይም ደግሞ በሱዳን እየተካሄደ ያለው ጦርነት በሰላማዊ ድርድር እንዲፈታ ለማስቻል በኢትዮጵያ በኩል የተደረጉ ጥረቶች በብዙ ሱዳናውያን ዘንድ በበጎ እይታ የሚታይ ነው። የባህር በር ጥያቄን በተመለከተ በቀጠናው የነበሩ አለመግባባቶችን በሰላማዊ መንገድ መፍታት መቻሉንና በዓለም አቀፍ ደረጃ ተቀባይነት እንዲያገኝ ማድረግ መቻሉንና በአፍሪካ ሰላምና መረጋጋት እንዲፈጠርም ኢትዮጵያ ባለፉት 9 ወራት ጉልህ ሚና ተጫውታለች ብለዋል። ከወደብ ከባህር በር ጉዳይ ጋር በተገናኘ እንዲሁ በቀጠናችን የነበሩ አለመግባባቶች በሰላማዊና በዲፕሎማሲያዊ መንገድ መፍታት ተችሏል። ይህም ኢትዮጵያ የተከተለችውን አስተውሎት የተሞላበት ዲፕሎማሲ ውጤታማ አድርጓታል። በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን በሚደረገው ጥረቱም ባለፈው 9 ወራት ኢትዮጵያ ጉልህ ሚና ተጫውታለች። በሶማሊያ በአፍሪካ ህብረት ጥላ ስር ባለው በኤውሶም የኢትዮጵያ ሰላም አስከባሪ ኃይል ስምሪቱ እንዲቀጥል መደረጉ ራሱ አንዱ የዲፕሎማሲ ጥረት ፍሬ ምሳሌ ነው። በቀጠናው ለሚደረገው ጸረ ሽብር ዘመቻም ኢትዮጵያ እንደቀድሞ ሁሉ ጉልህ ሚና እየተጫወተች ትገኛለች። ባለፈው የናይል ተፋሰስ ኮሚሽን ለማቋቋም ይጠበቅ የነበረውን ድምፅ በማስገኘቱም ረገድ እንዲሁ ከፍተኛ ስኬት ከተገኙባቸው ጉዳዮች መካከል ይጠቀሳል። የህዝብ ለህዝብ ግንኙነትን ከማጠናከር አንጻር ለጎረቤት ሀገራት ዜጎች ብቻ 968 ነጻ የከፍተኛ ትምህርት ዕድል ማመቻቸት መቻሉንም አንስተዋል። በተጨማሪም በተለያዩ የዓለም ሀገራት የመብት ጥሰት ለገጠማቸው ከ13000 በላይ ዜጎች ድጋፍ በማድረግ መብታቸው እንዲከበር ማድረግ ተችሏል ብለዋል። በአሁኑ ወቅት በማይናማር 700 የሚጠጉ ዜጎችን ወደ ሀገራቸው ለመመለስ ጥረት እየተደረገ እንደሚገኝና በቀጣይ 10 ቀናትም እስከ 200 የሚሆኑ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ መሆኑን ተናግረዋል። በተለያዩ ሀገራት የመብት ጥሰት ለገጠማቸው 13056 ዜጎች ድጋፍ በማድረግ መብታቸው እንዲከበር ማድረግ ተችሏል። ይህ እንግዲህ በአመዛኙ በመካከለኛው ምስራቅ የሚገኙ ዜጎቻችንን የሚመለከት ነው። በ9 ወራት በተለያዩ የውጭ ሀገራት በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ በተለይ ከመካከለኛው ምስራቅ 92043 ዜጎቻችንን ወደ ሀገር ማስመለስ ተችሏል። በአሁኑ ወቅትም በማያንማር በአስቸጋሪ ሁኔታ ውስጥ የሚገኙ እስከ 700 የሚጠጉ ኢትዮጵያውያንን
ወደ ሀገራቸው ለመመለስ ጥረት እየተደረገ ነው። ከዚህ ቀደም ከ130 በላይ ኢትዮጵያውያን ከማያንማር መመለሳቸው ይታወሳል። በቀጣይ 10 ቀናትም እስከ 200 የሚሆኑ ኢትዮጵያውያን ከማያንማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው። የኢኮኖሚ ዲፕሎማሲን በተመለከተ ባለፉት ወራት የተለያዩ ስራዎች መሰራታቸውንና በእነዚህም ስራዎች ከ500 በላይ ኩባንያዎች ወደ ኢትዮጵያ በመምጣት የቅድመ ኢንቨስትመንት ጉብኝት ማድረጋቸውን ገልጸዋል። ምክር ቤቱ የመገናኛ ብዙሃን አዋጅን ለማሻሻል የቀረበለትን ረቂቅ አዋጅ በአንድ ተቃውሞና በአብላጫ ድምጽ አጸደቀም። ስድስተኛው የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባው 2 ረቂቅ አዋጆች ላይ ተወያይቶ አጽድቋል። ምክር ቤቱ በ25ኛ መደበኛ ስብሰባው ካጸደቃቸው አዋጆች መካከል የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅ የመጀመሪያው ሲሆን ረቂቅ አዋጁን አስመልክቶ የዲሞክራሲያዊ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነት አለ ሪፖርትና የውሳኔ ሀሳብ ማቅረባቸውን አሻም ከህዝብ ተወካዮች ምክር ቤት ያገኘችው መረጃ ያመላክታል። ምክር ቤቱ በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ የመገናኛ ብዙሃን አዋጅን ለማሻሻል የቀረበውን አዋጅ ቁጥር 1374 ህዝባር 2017 አድርጎ በአንድ ተቃውሞ በአብላጫ ድምጽ አጽድቋል። በመቀጠልም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ፈቲ አህመድ ሪፖርትና የውሳኔ ሀሳብ አቅርቧል። ምክር ቤቱ የቀረበውን ረቂቅ አዋጅ አስመልክቶ በስፋት ከተወያየ በኋላ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅ ቁጥር 1375 ህዝባር 2017 አድርጎ በሙሉ ድምጽ በማጽደቅ ጉባኤውን አጠናቋል። ተመልካቾቻችን ለዛሬ ያዝንላችሁ የምሽት ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። ምእመኑ የኢየሱስ ክርስቶስን ትህትና በመከተል እርስ በእርስ የመከባበርና የመረዳዳት ባህልን ሊያጎለብት እንደሚገባ ተጠቆመ። በአዲስ አበባ ከተማ ሾላ ገበያ 1 ኪሎ ቅቤ ከ1400 ብር ጀምሮ ሲሸጥ ዶሮ ከ1000 እስከ 2000 ብር እየተሸጠ መሆኑን አሻም ባደረገችው የገበያ ቅኝት ታዝባለች። በትንሳኤ በዓል ዋዜማና በዕለቱ ሊያጋጥሙ የሚችሉ የኃይል መቆራረጥና መዋዠቅን ለመቀነስ እየሰራሁ ነው ሲል የኢትዮጵያ ኤሌክትሪክ አገልግሎት ለአሻም ገለጸ። በቀጣዮቹ 10 ቀናት 200 በውጭ ሀገራት ችግር ላይ የወደቁ ኢትዮጵያውያንን ወደ ሀገር ቤት ለመመለስ እየተሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የስደትና ስደተኞች ፖሊሲዎች ለኢኮኖሚ እድገት ቁልፍ የሚባል አቋም እንዳለው የተባበሩት መንግስታትና የአይኤምኤፍ ባለሙያዎች ተናገሩ። ለዛሬ ዕለተ ሐሙስ ሚያዝያ 9 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ያመሰገንን። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾች ማለትም ዩቲዩብ፣ ቲክቶክ፣ ቴሌግራም እንዲሁም ፌስቡክ ፎሎ፣ ላይክ በማድረግ ማግኘት እንደምትችሉ እያመላከትኩኝ ዜናዎቻችን አብቅተዋል። ቀሪ መሰናዶዎች ይቀጥላሉ። አሻም ለሁላችን።